ጥበብ በድንጋይ ላይ የታተመባት፣ ታሪክ በብራና ላይ የተከተበባት የኢትዮጵያ ስልጣኔና የሃይማኖት ማማ ከፋሲለደስ አዋጅ እስከ ደብረ ምጥማቅ ጉባኤ ቤተክርስቲያን በፈተናዎች እሳት ተፈትና በጥበብ ወርቅ ሆና የወጣችበት ድንቅ ዘመን። ዛሬ በታሪክ ማህደር ወደ ኋላ ተጉዘን የጎንደር ዘመነ መንግስትን የቤተክርስቲያንን አኩሪ ታሪክ እንቃኛለን። እንኳን ወደ ሰኒ ዘሚካኤል ዩቲዩብ ቻናል በደህና መጣችሁ። አዎ፣ በኢትዮጵያ ታሪክ የጎንደር ከተማ ከተመሰረተችበት ጀምሮ እስከ ዘመነ መሳፍንት መምጣት ድረስ ያለው የጎንደር ዘመነ መንግስት በመባል ይታወቃል። የጎንደር ከተማ መስራች የመጀመሪያው የጎንደር ዘመነ መንግስት ንጉሥ አጼ ፋሲለደስ ናቸው። የአጼ ፋሲለደስ አባት አጼ ሲሱኒዮስ ኢየሱሳውያን ሚስዮናውያን በተባሉ የሮም ካቶሊክ መልእክተኞች ውትወታ ምክንያት ሃይማኖታቸውን ቀይረው ይህንኑ የካቶሊክ እምነት ኢትዮጵያውያን እንዲቀበሉ አዋጅ በመንገራቸው በሀገሪቱ ውስጥ የእርስ በእርስ ጦርነትና ብዙ ደም መፋሰስ ተከስቶ ነበር። በዚህ የተነሳ አጼ ሲሱኒዮስ ስልጣናቸውን ለቀው ለልጃቸው ለአጼ ፋሲል እንዲያስረክቡ የግድ ሆኗል። አጼ ፋሲል ወደ ስልጣን እንደመጡ በመጀመሪያ አዋጃቸው የኦርቶዶክስ ሃይማኖት ይመለስ፣ የካቶሊክ እምነት ይፍለስ በማለት የደፈረሰውን ሁኔታ መልሰው በሀገራችን መረጋጋት እንዲመጣ ከፍተኛ አስተዋጽኦ አድርገዋል። በቅዱስ መጻሕፍት ትርጓሜ ስር ያሉትን የመጻሕፍተ ብሉያትን፣ የመጻሕፍተ ሐዲሳትን፣ የመጻሕፍተ ሊቃውንትና የመጻሕፍተ መነኮሳትን አጠናቀው የሚያውቁ ሊቃውንትን አራት አይና እየተባለ መጠራት የጀመሩትም በጎንደር ዘመነ መንግስት ነው። በጎንደር ዘመነ መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ሃይማኖትና ትውፊት መሰረት የመንፈሳዊ ስዕሎች ጥበብ የላቀ ደረጃ ደርሶ ነበር። እነዚህ ስዕሎች የአብያተ ክርስቲያናቱ ግድግዳ በሸራ በብራና በገበታ በወረቀትና በመስቀሎች ላይ በቀለም ወይም በጭረት ባለ ሁለት ጎን ቱ ዳይሜንሽናል ሆነው ይሳሉ የነበሩ ናቸው። ስዕሎቹም በተለይ የጌታችን የኢየሱስ ክርስቶስን፣ የእመቤታችን የቅድስት ድንግል ማርያምን፣ የቅዱሳን መላእክትን፣ ጻድቃንና ሰማዕታትን እና በቅዱሳት መጻሕፍት ታሪክ ላይ ያሉትን ገጸ ባህሪያትን የሚወክሉ ናቸው። በጎንደር ዘመነ መንግስት በተሳሉ እጅግ ማራኪ ስዕሎች የተዋቡ አብያተ ክርስቲያናት በርካታ ናቸው። ከነዚህ መካከል በአጼ አድያም ሰገድ ኢያሱ የተሰራው የደብረ ብርሃን ሥላሴ ቤተክርስቲያን፣ የአጼ ፋሲለደስ እህት ወይዘሮ መለኮታዊት ያሳሉት የጎንደር ደብረ ሲና ማርያም ገዳም ስዕሎች፣ እንዲሁም ደግሞ እቴጌ ምንትዋብ ያሳሏት በጣና የናርጋ ሥላሴ ገዳም ተጠቃሾቹ ናቸው። በተለይ የጣራው ክፍል በብዛትና በአማሩ የመላእክት ስዕሎች ያጌጠው የደብረ ብርሃን ሥላሴ ቤተክርስቲያን በቱሪስት መስህብነቱ የታወቀ ነው። በጥቅሉ የጎንደር ዘመነ መንግስት ለጥንታዊ የቤተክርስቲያን ትምህርትና ለቅዱሳት ስዕላት ወርቃማ ዘመን ተብሎ ሊጠራ የሚችል ነው። አበይት የቤተክርስቲያን ፈተናዎች በዚሁ ዘመን ላይ ነበሩ። በመካከለኛው የኢትዮጵያ ቤተክርስቲያን ዘመን ታሪክ ቤተክርስቲያን ከውስጥም ከውጭም በመጡ ፈተናዎች በርካታ የመከራ ጊዜያትን አሳልፋለች። በዚያ ዘመን ከነበሩት የቤተክርስቲያን ፈተናዎች አንዳንዶቹ ጠባሳዎች እስከ አለንበት ዘመን ከገጠሟት ፈተናዎች መካከል የደቂቀ እስጢፋ፣ የተቃውሞ ትምህርት፣ የአህመድ ግራኝ ጦርነት፣ የሐሳዊ መሲህ መነሳት፣ የካቶሊክ ሚስዮናውያን ትንኮሳና የዘመነ መሳፍንቱ ክፍፍል በዋናነት ይጠቀሳሉ። አንደኛ፣ የደቂቀ እስጢፋ የተቃውሞ ትምህርትን ስንመለከት በኢትዮጵያ ቤተክርስቲያን በሚነገረው መሰረት ደቂቀ እስጢፋ የእስጢፋኖስ ልጆች በሰሜኑ የሀገራችን ክፍል በ15ኛው መቶ ክፍለ ዘመን የተለየ ትምህርት ያስተማሩ ነበሩ። ይኸው ለቅድስት ድንግል ማርያምና ለቅዱስ መስቀል ስግደት ክብር አይገባም የሚል ሲሆን ጉዳዩም ተባብሶ በዘመኑ ከነበሩት ንጉሥ ዘርዓ ያዕቆብ ጋር ከፍተኛ አለመግባባት ውስጥ ገብተው እንደነበረ ይነገራል። ሁለተኛ፣ የቤተ ተክለ ሃይማኖትና የቤተ ኤዎስጣቴዎስ አለመግባባት ነው። አቡነ ተክለ ሃይማኖትና አቡነ ኤዎስጣቴዎስ በመካከለኛው መቶ ክፍለ ዘመን
ከተነሱ ታላላቅ ቅዱሳን አበው መካከል በዋናነት የሚጠቀሱ ናቸው። አቡነ ተክለ ሃይማኖት የደብረ ሊባኖስ ገዳም መስራችና በደቡብ የሀገራችን ክፍል ሌሎች የገዳማትንና ትምህርተ ክርስትናን ያስፋፉ ታላቅ ሐዋርያ ናቸው። አቡነ ዮስጣቴዎስ ደግሞ በሰሜን ኢትዮጵያ በተለይ በኤርትራ አካባቢ ከዚያም አልፎ በአርመኒያ በውጭ ሀገር ትምህርተ ክርስትናን ያስፋፉ ታላቅ የወንጌል ሰው ናቸው። ከፋሌ ባህር በመባል የሚታወቁት አቡነ ዮስጣቴዎስ ትምህርተ ክርስትናን ከማስፋፋታቸው ባሻገር ብዙ ገዳማትን ያቀኑና በርካታ ደቀ መዛሙርትን ያፈሩ ቅዱስ አባት ናቸው። የእነዚህ ሁለት ታላላቅ ቅዱሳን አበው የተከሉት ገዳማትና የመንፈሳዊ ትምህርት ማዕከላትም ቤተ ተክለ ሃይማኖትና በደቡብ ኢትዮጵያ አካባቢዎች፣ ቤተ ዮስጣቴዎስ ደግሞ በሰሜን የሀገራችን ክፍል ጉልህ እንቅስቃሴና ጠንካራ መሰረት ነበራቸው። በእነዚህ ሁለት ቅዱሳን አበው የሚጠሩት መንፈሳውያን ማዕከላት ቤተ ዮስጣቴዎስና ቤተ ተክለ ሃይማኖት በ15ኛው መቶ ክፍለ ዘመን በነበረው አለመግባባት የኢትዮጵያን ቤተ ክርስቲያን ትልቅ የመከፋፈል አደጋ ተጋርጦባት ነበረ። ያለመግባባታቸው ምክንያትም የቀዳሚ ሰንበት መከበር ጉዳይ ነው። የአባ ዮስጣቴዎስ ተከታዮች ቤተ ዮስጣቴዎስ የሚባሉት ቀዳሚ ሰንበትን ከዕለተ እሑድ ጋር እኩል መከበር ይገባታል ሲሉ፣ በግብፃዊ ጳጳስ ተጽዕኖ ስር የነበሩት የአቡነ ተክለ ሃይማኖት ተከታዮች ቤተ ተክለ ሃይማኖት ደግሞ ቅዳሜን ማክበር የአይሁድ በዓል ስለሆነ ክርስቲያኖች ማክበር ያለብን እሁድን ብቻ ነው ይሉ ነበር። በዚህ ምክንያት የነበረው ውዝግብ እየተባባሰ በመሄዱ በወቅቱ ለኢትዮጵያ ቤተክርስቲያን እጅግ ፈታኝ ክስተት ነበር። ጉዳዩ አሳሳቢ ደረጃ ላይ በመድረሱ እንደ አውሮፓውያን አቆጣጠር በ1450 ዓመተ ምህረት በአፄ ዘርዓ ያዕቆብ ትእዛዝ በደብረ ምጥማቅ ቤተክርስቲያን የሃይማኖት ጉባኤ ተደረገ። በጉባኤው በርካታ የገዳማት አበምኔቶች፣ የአድባራት አለቆች እንዲሁም ደግሞ ጳጳሳቱ አባ ሚካኤልና አባ ገብርኤል በተገኙበት በጉዳዩ ላይ ሰፊ ውይይት ተደርጎበታል። በመጨረሻም ሁለት ሰንበታት ቅዳሜና እሁድ በእኩልነት ደረጃ በመባል ሀገሪቱ እንዲከበሩ ስለተወሰነ ለበርካታ ዓመታት የነበረው ውዝግብ መፍትሄ ሊያገኝ ይችላል። የደብረ ምጥማቁ የሃይማኖት ጉባኤም ቤተ ክርስቲያን ብቻ ሳትሆን ሀገራችን አንድነቷን ጠብቃ እንድትዘልቅ ያደረገው አስተዋጽኦ ታላቅ ግምት የሚሰጠው ነው። አዎ፣ የጎንደር ዘመነ መንግስት ታሪክ የሚያስተምረን አንድ ትልቅ እውነት አለ። ቤተ ክርስቲያን በፈተናዎች ውስጥ ብታልፍም ጥበቧንና አንድነቷን ጠብቃ የመቆየት ምስጢሯ የሊቃውንቶቿ ጥናትና የአባቶቿ ጥበብ መሆኑ ነው። ይህ የታሪካችን አካል የሆነው የጎንደር ዘመን ዛሬም ድረስ በስነ ህንፃዎችና በስዕሎቻቸው ላይ ሕያው ሆኖ ይገኛል። ታሪካችን አውቀን ለትውልድ ማስተላለፍ የሁላችን ድርሻ ነው። ለተከታተላችሁን ከልብ እናመሰግናለን። በሌላ ታሪክ በዚህ ዘመን ላይ የነበሩትን ፈተናዎች በቀጣይ ቪዲዮአችን እንመለከታለን። ስለተከታተላችሁ እናመሰግናለን። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ደግሞ የምንለቃቸውን አዳዲስ ቪዲዮዎች ቶሎ እንዲደርሷችሁ የደውል ምልክቷን መጫን አትዘንጉ። ይቆየን።